ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታ ሽቱ የቀባችው እግሩንም በፀጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህም እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ መልእክት ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ይላል። ኢየሱስ ያድናል። በዚህ አንድ መጪው ዓመት ላይ ያቆመኛል። ሪጀክት አደረገችው። ከየትም ውስጥ አውጥቶ ስም ይባረክ ኢየሱስ፣ ስም ይባረክ። እናመሰግንሃለን፣ እናከብርሃለን። በዚህ ማለዳ ወደ አደባባዮች በመገዛት ኢየሱስ ስም ይባረክ፣ ማደሪያ ይባረክ፣ ስም ይባረክ ኢየሱስ። እናመሰግንሃለን። ቴንክ ዩ ጂሰስ። ረዳህን፣ አገዝከን፣ አቆምከን፣ ዛሬን አሳየን፣ ጸጋን ጨመርክልን። እግዚአብሔር የዘላለም አምላክ በዓመታት መካከል አንተን የሚመስል የለም። ስም ይባረክ መንፈስ ቅዱስ። አቤቱ እናመሰግንሃለን። ለታረደው በግ ለናዝሬቱ ለኢየሱስ ለሞተልን፣ ነፍሱን በመስቀል ላይ ላኖረልን ለኢየሱስ ክብር ከዘላለም እስከ ዘላለም ለአንተ ይሁን። ከዚህ የበለጠ ፍቅር የለም። የፍቅርን ጥግ ስላሳየህን፣ የመውደድን ጥግ ስላሳየህን እግዚአብሔር የዘላለም አምላክ ነፍሱን እስከ መስጠት ከዚህ የበለጠ መውደድ የለም። እናመሰግንሃለን ልጆች ስላደረግከን ጌታ መንፈስ ቅዱስ። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እንዲሁም ነን ይላል። የልጅነትን መንፈስ ስለሰጠን እግዚአብሔር መንፈስ ቅዱስ ሃሌሉያ፣ ከአብ ጋር ስላስታረቅከን፣ ከጨለማ ስልጣን ስላዳንከን እግዚአብሔር መንፈስ ቅዱስ እናመሰግንሃለን። ስም ይባረክ። በአብ ቀኝ ስላስቀመጥከን ጌታ መንፈስ ቅዱስ፣ ታሪካችንን ስለቀየርክ ጌታ ሆይ እናመሰግንሃለን። የሚጠብቀን ክብር ስላለ ሃሌሉያ ኢየሱስ ስም ይባረክ። እናመሰግናለን፣ እናከብርሃለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አንተን ማሰብ ይሁንልን። በዚህ ደስ ይበላችሁ፣ ስማችሁ በሕይወት መዝገብ ስለተጻፈ በዚህ ደስ ይበላችሁ ይላል። በአንተ ደስ ይለናል። እግዚአብሔር ስም ይባረክ። የደስታችን ምንጭ፣ የሕይወታችን ምንጭ፣ የመኖራችን ትርጉም የሆንክልን የናዝሬቱ ኢየሱስ ስም ይባረክ። እናመሰግናለን አምላካችን፣ መጠጊያችን ይላል ቃል። ባገኘን በታላቅ መከራ ረዳታችን ነው ይላል። ሃሌሉያ። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራም። ሃሌሉያ። ለምን? እግዚአብሔር በመካከሏ ነው። እረፉ፣ እኔም አምላክ እንደሆንኩ እወቁ ይላል። ይህን ክፍል ሲዘጋው እግዚአብሔር ባንተ እናርፋለን፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። አምላኬን አንተ መታመኛዬ ነህ እለዋለሁ። አምላኬ አንተ መሸሸጊያዬ ነህ እለዋለሁ። አምላኬን አንተ ማምለጫዬ ነህ እለዋለሁ። አምላኬ አንተ መኖሪያዬ ነህ እለዋለሁ። ስም ይባረክ። እናመሰግናለን፣ እናመሰግናለን ኢየሱስ ስም ይባረክ። እናመሰግናለን። ቴንክ ዩ ሆሊ ስፒሪት። አንተን የሚመስል የለም። እናመሰግንሃለን። ቴንክ ዩ ጂሰስ። በዚህ ለታደሙት ጸጋ እንድትሰጥ፣ ኃይልን እንድትሰጥ፣ በተለያየ ሁኔታ በዚህ ውስጥ የገቡ መጽናናት እንዲያገኛቸው፣ እረፍት እንዲያገኛቸው፣ እረፉ እንዳልክ እግዚአብሔር የዘላለም አምላክ ምዕራፍ መዝሙር 46 ላይ ተራሮች ወደ ባህር ልብ ቢወሰዱ አንፈራም አሉ። ለምን መሰላችሁ? እግዚአብሔር ከእናንተ ጋር ከሆነ፣ እግዚአብሔር መኖሪያው የሆነለት፣ እግዚአብሔር ህዝቡ የሆነለት፣ የእግዚአብሔር ህዝብ የሆነ እንዴት ምስጉን ነው። ሃሌሉያ። አልናወጥም አሉ፣ አንፈራም አሉ። ለምን? እግዚአብሔር ከኛ ጋር ነው። የሚረዳን አምላካችን እግዚአብሔር ከኛ ጋር ነው። መጠጊያችን፣ ኃይላችን ነው እሱ፣ ብርታታችን ነው እሱ። ሃሌሉያ። እናመሰግናለን ኢየሱስ ስም
ይባረክ። ሃሌሉያ። አለቴ አምባዬ ይለዋል። ሃሌሉያ። የደህንነታችን ቀንድ የሆነው ጻድቅ ወደ እሱ ሮጦ ከፍ ከፍ ይላል። ወደ አንተ እንሮጣለን። ስም ዋስትናችን ነው። ስም መኖሪያችን ነው። ስም ማምለጫችን ነው። ሃሌሉያ። ይህን ስም ስለሰጠህን እናመሰግናለን። ሃሌሉያ። ስም ይባረክ ኢየሱስ። መኖሪያ ስለሆንከን፣ ማረፊያ ስለሆንከን፣ ረዳት ስለሆንከን እናመሰግናለን። ፊትን እንድንፈልግ መፈለግንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ይላል። ይህንን ፍላጎት ይህንን ረሃብ በእኛ ስለጨመርክ ይብዛልን ጌታ ሆይ። ፊትን መፈለግ፣ ወደ አንተ መገስገስ፣ በማለዳ በቀትር እግዚአብሔር ሆይ በምሽት ወደ አንተ መገስገስ፣ አንተን ማሰብ፣ አንተን ማሰላሰል እግዚአብሔር የዘላለም አምላክ በላይ ያለውን እሹ በላይ ያለውን አስቡ ይላል ቃል። በላይ ያለውን አስቡ እንጂ የምድሩን አይደለም ይላል ቃል። እግዚአብሔር መንፈስ ቅዱስ አንተን ማሰብ አንተን ማሰላሰል ይሁንልን ዘንድ እኔ ጸልያለሁ። ጸጋን ስጠን፣ ኃይልን ስጠን ጌታ ሆይ። እግዚአብሔርን የሚፈልግ ልብ ደስ ይበለው ይላል። ሃሌሉያ። እንፈልግሃለን፣ እንወድሃለን። ስም ይባረክ ጌታ ኢየሱስ። እንወድሃለን። ቴንኪዩ ስለሰጠን መንፈስ፣ የምንጸልይበትን የምንፈልግበትን መንፈስ ስለሰጠን እናመሰግንሃለን። አሁንም ይብዛለን ጌታ ሆይ። አንተን መፈለግ ይብዛለን፣ ወደ አንተ መሮጥ ይብዛለን። እግዚአብሔር መንፈስ ቅዱስ ዘይታችን ዘወትር የሞላ እንዲሆን፣ ዘወትር የማያቋርጥ እሳት በውስጣችን እንዲነድ፣ የፍቅር እሳት ሁሌ እግዚአብሔር የዘላለም አምላክ ሁሌ ብርቅ እንዲሆንብን፣ አናግረን እንደማናውቅ፣ ጸልየን እንደማናውቅ፣ አገልግለን እንደማናውቅ በየቀኑ አዲስ ሁንልን፣ ብርቅ ሁንልን ኢየሱስ። በፊት መሆን ኢየሱስ እድል ነው። እንዴት እግዚአብሔርን የሚፈልግስ እንዴት የታደለ ነው። እናመሰግንሃለን፣ እናከብርሃለን ኢየሱስ። ታንክ ዩ ሆሊ ስፒሪት። አሁንም ይብዛለን፣ አሁንም ያንተ ፍቅር ይብዛለን ጌታ መንፈስ ቅዱስ። እጅህን ሳይሆን አንተን የልብህን ሀሳብ በዘመናት መካከል አድርገን ማለፍ እንድንችል እግዚአብሔር መንፈስ ቅዱስ በኢየሱስ ክርስቶስም እንድትረዳን እኔ ጸልያለሁ። የልብህን ፈቃድ ሀሳብህን በዘመናት መካከል ልትገልጥ ያለው ልጅ ኢየሱስ ክርስቶስ በሙላት በእኔና በትውልዴ በዘመኔ እንዲገለጥ እኔ ጸልያለሁ። ታንክ ዩ ሆሊ ስፒሪት፣ ታንክ ዩ ሆሊ ስፒሪት። እናመሰግንሃለን፣ እናከብርሃለን። በዚህ የታደሙትን ጸጋ ስጣቸው። እንዴት እንደመጡ አንተ ታውቃለህ። በቤታቸው ያለውን እንቆቅልሽ አንተ ታውቃለህ። ግራ መጋባታቸውን ታውቃለህ። መጽሐፍ ሲናገር እንዲህ ይላል፣ ሕዝቤን አጽናኑ ይላል። ያ የሚያጽናናው፣ ያ የሚደግፈው፣ ያ የሚያበረታው እግዚአብሔር መንፈስ ቅዱስ፣ የእግዚአብሔር መንፈስ ይለቀቅላቸው። በሕይወታቸው ላይ ያለ የትኛውም ጉልበታም ነኝ የሚል የሚገዳደራቸው የጨለማው ጉልበት ከላያቸው ላይ ኃይል እንዲያጣኔ ጸልያለሁ። በዚህ በተለያየ ነገር ውስጥ ሲያልፉ የሚረዳ ያ ጸጋ፣ የሚያግዝ ጸጋ፣ የሚያበረታ ጸጋ እግዚአብሔር መንፈስ ቅዱስ እንዴት ነበር ያለፍኩት፣ እንዴት ነበር የረዳኝ እግዚአብሔር እንዲሉ፣ አንተን ኤክስፔሪየንስ እንዲያደርጉ ጌታ መንፈስ ቅዱስ ኃይልን በሚሰጠኝ በክርስቶስ ሁሉን ይላል። ታንክ ዩ። ሁሉን የሚያስችለው የእግዚአብሔር መንፈስ እንዲለቀቅን ይጸልያለሁ በጌታ በኢየሱስ ስም። ሁሉን የሚያስችል የእግዚአብሔር ጸጋ በጌታ በኢየሱስ ስም ይለቀቅላቸው። ይህን ዘመን የሚሻገሩበት፣ ይህን ጊዜ የሚሻገሩበት እግዚአብሔር የዘላለም አምላክ በህመም ያሉ፣ በተስፋ መቁረጥ ያሉ፣ በግራ መጋባት ያሉ፣ በመጠጥ ውስጥ ያሉ፣ ማን ያወጣናል የሚሉ እግዚአብሔር የዘላለም አምላክ ያ ብርቱ እጅ፣ ያ የሚያወጣው እጅ፣ ያ የሚረዳው እጅ እግዚአብሔር የዘላለም አምላክ ለትውልድ እንዲገለጥ እጅ ጣልቃ እንድትገባ ካሉበት ነገር ነጥቆ የሚያወጣ እግዚአብሔር መንፈስ ቅዱስ ያንተ ረድኤት እንዲለቀቅላቸው በኢየሱስ ስም ጸለይኩኝ። ጌታ መንፈስ ቅዱስ እናመሰግናለን። አሁንም ያንተ መልክ በእኔና በትውልዴ ላይ ይሳል፣ የልጁን መልክ ትመስሉ ዘንድ እንደሚል በውስጥ ሰውነታችን በኃይል እንድንጠነክር እግዚአብሔር መንፈስ ቅዱስ እውነተኛ የሆነ መንፈሳዊ አቋም እንዲመጣ እግዚአብሔር የዘላለም አምላክ በዚህ ያሉትን የታደሙትን እኔንም እንድትረዳ እግዚአብሔር መንፈስ ቅዱስ እንጸልያለን። ስለ ሁሉ ተመስገን።
ተርፎ ያለውን ጊዜ ባርክልን። በኢየሱስ ስም ጸለይን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። አሜን። ጌታን እጅግ አድርገን እንባርካለን። ጌታ መልካም አምላክ ነው። አሜን። የረዳን ያገዘን ያቆመን ዛሬን ያሳየን የዘላለም አምላክ እግዚአብሔር የተባረከ ይሁን። አሜን። ማለዳ ማለዳ እግዚአብሔር አዲስ ነው ይላል። ዛሬም አዲስ ነው። አሜን። ጸሌን እንደማናቅ፣ ዘምረን እንደማናቅ፣ አናግረን እንደማናቅ ለእኛ በቃ ኢየሱስ ብርቃችን ነው። እሱን ማውራት ነው ደስ የሚለን። ስሙ ይባረክ። ሃሌሉያ። በንግግራችን መሃል አይጠፋብንም። ስንጸልይ እንወደዋለን። እሱንም ብለን ነው የምንመጣው። ሃሌሉያ። እግዚአብሔር መንፈስ በዚህ ፍቅር ውስጣችንን ሳቹሬት ያደርግልን። አሜን። ሁሌም እንደዚህ ይብዛልን፣ ጸልየን እንደማናቅ። አሜን። አዎ በቃ በምድር ላይ ከፀሐይ በታች አዲስ ነገር የለም። ባይደዌ ከፀሐይ በታች አዲስ ነገር የለም። ለእኛ አዲስም ብርቅም ኢየሱስ ነው። አሜን። አዎ ሁሌ ብርቅ የሚሆንብን መንፈሱ ነው። ሁሌ ብርቅ የሚሆንብን መገኘቱ ነው። ሃሌሉያ። ፊቱ ነው ብርቃችን ለእኛ። እንደዛ ነው ያለዋል ጠቢቡ ሰለሞን። ምን ብርቅ አለ? ምንም እኮ ብርቅ ነገር የለም። ከፀሐይ በታች ምንም የለም። ሃሌሉያ። ኢየሱስ ነው ብርቅ። ሃሌሉያ። ስሙ ይባረክ። ወደዚህ አይነት ሪልም ውስጥ ያስገባን። መላእክቱ እኮ ቅዱስ ቅዱስ እያሉ ጎንበስ ብለው ቀና ሲሉ ሌላ ግሎሪ ያሉ፣ እንደገና ደግሞ ጎንበስ ብለው ቀና ሲሉ ሌላ ግሎሪ ያሉ። እንዲህ አይነት ክብር ውስጥ እግዚአብሔር ያስገባን። አሜን። አዎ ትላንት በኖር ነው ግሎሪ ሳይሆን ዛሬም ለእኔ ብርቄ ነው ኢየሱስ። ገና ናፍቀዋለሁ። ጸልዬ ማቅም አይመስለኝም። ምንም በቃ ጸልየን ምናቅ አይመስለንም። ጠዋት ከእንቅልፌ ስነሳ ይናፍቀኛል። ኢየሱስ ያደናል። መጸለይ ደስ ይላል። ንጉሳችንን ማውራት እንዴት መታደል መሰላችሁ! በእውነት ማን ይወዳችኋል እንደሱ? ማን ሞተላችሁ እርቃኑን? ባሪያ ሆኖ የባሪያን መልክ ይዞ መጥቶ ባሪያ ሆኖ የሚገርም ትሕትና አሳይቶን፣ የሚገርምን ህይወት አሳይቶን። ሰውን ሲወድ እኮ የማያደርገው ነገር የለም። እንደዚህ የወደደን ነፍሱን በመስቀል ላይ አሳልፎ የሰጠን ድንቅ ፍቅር ስሙ ይባረክ። ድንቅ ፍቅር ሃሌሉያ። የማይለወጥ ስለወደድነው ሳይሆን እሱ ነው ቀድሞ የወደደን። እሱ ነው የወደደን። በኃጢአታችሁ በበደላችሁ ሙታን ነበራችሁ ይላል። ነገር ግን እግዚአብሔር ከታላቅ ፍቅሩ የተነሳ በበደላችሁና እንኳን በኃጢአታችሁ ሙታን በነበራችሁ ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል ይላል። እንዲሁ ነው ያዳነን። ሃሌሉያ። የኔና የእናንተ ጽድቅ የመርገም ጨርቅ ነው ይላል። ምንም ጽድቅ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሎታል ይላል። ይሄ ታላቅ ጌታ ሃሌሉያ፣ የዓለም መድኃኒት በዚህ 2000 ዓመት ይባላል ስንት ዘመን እንደሆነ ባናቀውም፣ ነገር ግን ይሄን ታላቅ ጌታ እናመሰግነዋለን፣ እናከብረዋለን። ፍቅሩ ዛሬም ትኩስ ነው በውስጣችን። ስሙ ይባረክ። አሜን ሃሌሉያ። ከተገናኘንበት ቀን ጀምሮ ወደ ህይወታችን ከገባበት ቀን ጀምሮ እስከ ዛሬ እግዚአብሔር በውስጣችን ሃሌሉያ፣ የእግዚአብሔር ፍቅር ትኩስ ነው። ስሙ ይባረክ። ስሙ ይባረክ። አይብረድብን። አሜን። አዎ በቃ ሁሉ ከንቱ ነው ማይዲር። እሱ ነው ሃሌሉያ። ደስታችሁ እንኳን ዘወትር፣ የሚገርማችሁ ደስታችሁ እንኳን ዘወትር የማያቋርጥ የሚሆነው መቼ እንደሆነ ታውቃላችሁ? በእግዚአብሔር ላይ ስታርፉ፣ ከሱ ጋር ኢንቲሜት ስትሆኑ፣ መገኛችሁ ሲሆንላችሁ፣ መኖሪያችሁ ሲሆንላችሁ፣ የምታወሩት እሱ ሲሆንላችሁ። የሚገርማችሁ በብዙ ነገር ውስጥ እያለፋችሁ እሱ ይሸከምላችኋል ሸከማችሁ። በብዙ ነገር ውስጥ እያለፋችሁ እሱ የእናንተን ሸከም ይሸከማል። እግዚአብሔር ይባረክ። ሸክሙን ቀሊል ያደርገዋል። እናንተ ሸክማችሁ የከበደ ወደ እኔ ነዋል፣ እኔም አሳርፋችኋለዋል። ያሳርፋችኋል። የከበደባችሁን ከላችሁ ላይ ያነሰዋል። ክብር ለእግዚአብሔር ይሁን። አሜን። ጌታ ይመስገን። እግዚአብሔር ጸሎትን ይሰማል። የእግዚአብሔር የጉብኝት ጊዜ በሚል ልቤ ላይ በጣም ሞልቶ ያለ ትምህርት ስለሆነ በሱንም ቀጥሎ ዛሬም እግዚአብሔር ይባረክ። መጽሐፍ ቅዱስ የያዘን ሁላችንም ዮሐንስ ወንጌል ምዕራፍ 11ን እንመለከታለን። ብዙዎቻችን እናውቀዋለን፣ ግን የእግዚአብሔር ቃል ሁሌ አዲስ ነው። እንደውም እዚህ ክፍል ጋር ነው እግዚአብሔር አዲስነቱን የተናገረኝ። እግዚአብሔር ይባረክ። አሜን። እግዚአብሔር ዛሬ መልእክት አለው። እንደዚህ ይላል፣
ከማርያምና ከእህቷ ከማርታ መንደር ከቢታንያ የሆነ አልዓዛር የሚባል አንድ ሰው ታሞ ነበር። ማርያምም ጌታ ሽቱ የቀባችው እግሩንም በጠጉሯ ያበሰችው ነበረች። ወንድሟም አልዓዛር ታሞ ነበር። ስለዚህም እህቶቹ ጌታ ሆይ እነሆ የምትወደው ታሟል ብለው ወደ እርሱ መልእክት ላኩ። ኢየሱስም ሰምቶ ይህ ሕመም የእግዚአብሔር ልጅ በእርሱ ይከብር ዘንድ ስለ እግዚአብሔር ክብር ነው እንጂ ለሞት አይደለም ይላል። የሚገርመው ይህን መጽሐፍ ስትመለከቱ ስፔሻሊ ሉቃስ ምዕራፍ 7 ላይ እችን ሴት ታውቃታላችሁ፣ ታገኟታላችሁ። ኢየሱስን ሽቶ የቀባችው ሴት፣ ድንቅ ሴት፣ የሚገርም ፍቅር ያሳየች፣ ስለ እሷ ይሄ ወንጌል በተነገረበት ሁሉ ይነገራል የተባለላት ሴት፣ የሚገርምን ለክርስቶስ ያሳየችውን ፍቅር ከምን ውስጥ እንዳወጣት አገር ሁሉ መነጋገሪያ ሆኖ እቺ በደለኛ እቺ ኃጢአተኛ ናት ማን እንደሆነች ባወቀ ኢየሱስ ይወዳቸው ነበር ይላል። የኢየሱስ ደቀ መዝሙርት ነው የሆነችው። የሚገርም ነው። ምዕራፍ 7 ላይ ሉቃስ ላይ ስትመለከቷት ስምዖን ቤት ኢየሱስ እንዳለ ሰምታ የመጣች ሴት ናት። ኢየሱስ በስምዖን ቤት አለ ስትባል አገር የሚያውቃት አመንዝራ ሴት ናት። ስሟ እዚህ ጋር የተጠቀሰው፣ እዛ ጋር አመንዝራዋ ሴት ነው የተባለችው። ስሙ እንኳን አልተሰጣትም። ሉቃስ ጽፋት አልሰጣትም ስም። የሚገርማችሁ አመንዝራዋ ሴት ነው የተባለችው። አመንዝራዋ ሴት የተባለችውን ጌታ ኢየሱስ ክርስቶስ በስምዖን ቤት ለምግብ ለማዕድ እንደተቀመጠ ሰማች ይላል። ይሄ የኃጢአተኛ ወዳጅ እንደሆነ ስለሰማች ወደ ስምዖን ቤት ሰተት ብላ በድፍረት ገባች። ወደ ስምዖን ቤት ስትገባ ስምዖን ማናት አለ። በቃ ድፍረቷ ይገርመኛል። ወደ ኢየሱስ በድፍረት ኑሩ። በድፍረት ወደ ኢየሱስ ነው። በድፍረት ነው። እናንተ ሸክማችሁ የከበደ በድፍረት ነው። ኢየሱስ የኃጢአተኛ ወዳጅ ነው። የምንሰራውን ኃጢአት አይወድም እንጂ እሱ የኃጢአተኛ ወዳጅ ነው። እኔንም እናንተንም በኃጢአታችን የወደድን ጽድት ያለ ሰው አልነበርንም። ፐርፌክት አልነበርንም። የሚገርማችሁ እሱ የኃጢአተኛ ወዳጅ ነው። በጣም የሚገርም ካራክተር ያለው ነው። ሰው ሁሉ የሚፈርድበትን ዘኬዎስ ይሄ ሌባ እየተባለ ያለው ዛሬ በአንተ ቤት አድራለሁ። ለምን? ሂስ ደስፐሬት ቱ ሲ ጂሰስ። ኢየሱስን ሊያይ ደስፐሬት ነበረ። ውስጡ ይፈልግ ነበረ። ማየት ስላልቻለ አጭር ስለነበረ ዛፍ ላይ ወጣ ይላል። ኢየሱስ ልቡን ነው ያየው። ዛሬ እኮ ነው በአንተ ቤት የምውለዋል። እንዲህ አይነት ዩኒክ የሆነ አባት ነው ያለን። ስሙ ይባረክ። ማንም አይፈርድባችሁ። የፍርድ ቀን አለ፣ ግን ያ ቀን ሳይመጣ ንስሐ ግቡ። ኢየሱስ ይወዳችኋል። እሱ የኃጢአተኛን ግብዣ የኃጢአተኛን እንባ አይነቅም፣ ያውቀዋል። ለሱ ነው የመጣው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። እንዲሁ ነው የወደደን። ፐርፌክት አልነበርንም። በደም ተለውሰን ነው ያገኘን። ማናችንም ፐርፌክት አልነበርንም። ዛሬ በተለያየ ነገር ውስጥ ያላችሁ ይሄ ጌታ የሚያያችሁ አስተያየት ሰዎች እንደሚጽፉት እንዳይመስሏችሁ፣ ሰዎች እንደሚፈላሰቡት አይደለም። ይሄ ጌታ የፍቅር አምላክ ነው። ነይ ወደ ጌታ፣ ወደ ጌታ በንስሐ ወደፊቱ ተመለሱ። ይወዳችኋል። እሱ የይቅርታ አምላክ ነው። እሱ እንደሚያይ ሰው አያይም። እሱ ድንቅ ነው። እቺ ሴት ከነ ኃጢአቷ ስትመጣ ፈረዱባት። ድፍረቷም ገርሞኛል። እኔ በምኩራብ ወደ ተቀመጠበት እነ ስምዖን እኮ ከባድ ሰዎች ናቸው። በጊዜው ከባድ ሰዎች ናቸው። ወደ እነሱ ቤት መግባት አይቻልም። ኃጢአተኛ ናት። ተወግራ ሁሉ ልትሞት ትችላለች። ሊያውም መምህሩን ነው ማንም እንዳይነካታል። ኢየሱስ እኮ ድንቅ ነው። ማንም እንዳይነካታል። ሺዝ ኢንቲሜት ዊዝ ጂሰስ። የሚገርም ኢንቲሜሲ ያላት ስትመጣ እግሩ ላይ ስትወድቅ ስምዖን ማን እንደሆነች ባወቃል። ለእሱ አይደል እንደ መጣሁት አለ ኢየሱስ። ለእሱ አይደል እንደ መጣሁት። እንዲህ ለተኮፍሰው አሸንክታባቸውን አስረዝመው እናውቃለን ለሚሉት መች መጣሁ እኔ? ለማይፈልገኝ መች ተገለጥኩ እኔ? እኔ የመጣሁት ለኃጢአተኛ፣ እኔን ለሚፈልገኝ፣ በደሉን ለሚያውቅ መታ እንባዋን እያፈሰሰች በፀጉሯ ታብሰው ነበር ይላል። የኢየሱስ እግሩን ትስመዋለች። አመጣችና የአልባስጥሮ ሽቷን የከበረ ሽቷን ታፈስ። you deserve my Jesus, I love you። ይሄ ነው ያለኝ። ፍቅሯን ገለጠችለት። ኤቭሪባዲ ሪጀክት አረጋት። ማንም ሪጀክት ያድርጋችሁ፣ እግዚአብሔር ግን እንደተቀበላችሁ እንዳትረሱ።
ዓለም ሁሉ ሪጀክት ያደርጋችሁ፣ ኢየሱስ ተቀብሏችኋል። በፍጹም ሪጀክሽን እንዳያገኛችሁ ኢየሱስ ይሄ ሰማይና ምድርን የፈጠረ ታላቅ አምላክ ተቀብሏችኋል። ከነ ኃጢአቷ ላይ ተቀበላት። ኃጢአትሽ ተሰርዮልሻል አላት። ስምዖን ማን እንደሆነች እያለ በልቡ ሲያወርቅ ኢየሱስ አውቆ በልቡ ይላል አውቄያታለሁ እኮ ብዙ ስለተደረገላት ነው እሷ እግሬን የምትስመው። አንተ ግን በልብ ትዕቢት ተነፋፍተን ጻድቅ ነኝ ልብስን አጥበ ቀናትን እየቆጠርክ ስለነበርክ እኔን ለመቀበል እንኳን ልብ ንጹህ አይደለም። ወደ ቤት ስመጣ አልሳምከኝም። አይ አም ኖት ዌልካም። ቤት ውስጥ ዌልካም አልነበርኩም። ዘይትም አልሰጠኝም፣ የግሯ አልሰጠኝም። አይሁድ ከስተም አለው። አይሁድ ከስተሙ እግሯ ይሰጣል፣ ኦይል ይሰጣል፣ ይሳማል። አንዱንም አላረክልኝም። እሷ ግን መታ ትስመኛለች። ያው ከገባች ጀምሮ አታያት እግሬን በእንቧ ያበሰችው ይህን ቆሻሻ እግር በመኪና ይልኝ ምን ይልኝ ይህን ቆሻሻ እግር እየሳመች በእንባዋ በፀጉሯ። አይሁድ ፀጉራቸውን አያሳዩም ታውቃላችሁ። ፀጉር የከበረ ነው። ኤኒቲንግ ለአንተ ይገባል ብላ ያንን ታደርግለት ነበር ለኢየሱስ። ከኢየሱስ ጋር ኢንካውንተር ያደረገችው እዛ ጋር ነው። የኢየሱስ ዲሳይፕሎናን የቀጠለችው እዚህ ጋር ትልቅ ችግር ሲገጥማት የተሶክ ያለች ይሄ ጌታ ማድረግ ይችላል አለች። እኔን ከዛ ውስጥ ያወጣኝ ስሜን የቀየረው አመንዝራዋን መግደላዊት ማርያም ተብዬ ስሜ እንዲጠራ ያደረገልኝ በስሜ እሱ አጠገብ እንዲሄድ እንዳትመጪ ወደ ቤታችን እየመጣ እኛ ኃጢአተኞች አገር ሁሉ የሚያቀኝ ሰፈሬ የሚያቀኝ በአመንዝራ እኔ ቤት ግን ለመምጣት ምንም አይቸገርም። ወንድሜንም እኔንም እህቴንም ይወደናል። ወደ ቤታችን ገብቶ ምግብ ይበላል፣ ከኛ ጋር ይቀመጣል። ስለዚህ እንደሚወደን ጌታ ብላ ነው ልቧ ሙሉ ሆኖ ወንድሟ ሲታመምባት ልክ እኔና እናንተ ዛሬ ላይ ጸሎት እንደምትጸሉት እግዚአብሔር ድረስልኝ ጣልቃ ገባልኝ እንደምትሉት እንደሱ አይነት ጸሎት ይመስላል ወደ ክርስቶስ የላከች ወደ ኢየሱስ ላከች። ኢየሱስ ግን የእግዚአብሔር ክብር ይገለጣል አለ። አንዳንዱ ነገራችን የሚዘገየው አንዳንዱ ነገራችን የሚያዘው የእግዚአብሔር ክብር ይገለጥ ዘንድ ነው። እግዚአብሔር ስለማይወዳችሁ አይደለም። ጠላት እንደዛ ነው የሚለን አንዳንድ ጊዜ። ጌታ ቢወድሽ ይሄ ለምን ደረሰብሽ? እግዚአብሔር ከአንቺ ጋር ቢሆን ይሄ ለምን ሆነብሽ ይላል። እንዲህ ከእግዚአብሔር ከእኔ ጋር የሆነ እንደሆነ በዓለም ሳላችሁ መከራ አለባችሁን የሚሉ አይ አም ኖት ኤግዘምትድ ምድር ላይ ያለ ነገር ሊደርስብኝ እግዚአብሔር ከዛ ውስጥ እንደሚያወጣኝ እግዚአብሔር በዚህ መከራ ውስጥ ሳልፍ የሚረዳ ጸጋ ኃይልን በሚሰጠኝ በክርስቶስ ሁሉ የሚያስችለው የእግዚአብሔር መንፈስ አይምሮን ደግሞ የሚያልፍ የእግዚአብሔር ሰላም ውስጤን እንደሚቆጣጠረው አምናለሁ። ይሄን ሰጥቶኛል ጌታ፣ ይሄን ሰጥቶኛል። በቃ እግዚአብሔር ለአማኝ የሰጠው ኃይል አለ፣ የትንሳኤው ኃይል። ፖል እንኳን እስኪሞት ድረስ ሲጋደል የነበረው ኃይሉን አውቅ ዘንድ ይሄ ሶስተኛ ሰማይ ድረስ ሄዶ እሱን እንኳን አይናገርም። ክርስቶስን ከሙታን ያስነሳውን ያን ፓወር ሪዘሬክሽን ፓወር አውቅ ዘንድ ይላል። የሚገርማችሁ ሚስጥር አለ። አንቺ ውስጥ ኃይል አለ፣ አንተ ውስጥ ኃይል አለ፣ እኔ ውስጥ ኃይል አለ። ሃሌሉያ! የመጣባችሁን መከራዎችን አስቸጋሪ ጊዜዎችን ማለፍ የምትችሉበት እናንተ ውስጥ እምቅ ኃይል አለ። ኢየሱስ ያድናል። ክብር ለኢየሱስ ይሁን አለ። ዝም ብለሽ ተራ ሰው አይደለሽም። ዝም ብለህ ተራ ሰው አይደለህም። በእናንተ ውስጥ የእግዚአብሔር መንፈስ አለ። ብዙ ጊዜ እናገረዋለሁ። ይህንን ኤሮዳይናሚክስ የሚባል አይሮፕላን የምድርን ግራቪቲ ለቆ የሚሄድበት ውስጡ የተገጠመ ፓወር አለው። ግራቪቲ እንዳይዘው ሁኔታዎች እዚህ ምድር ላይ ያለው ግራቪቲ የግራቪቲ ሎ እንዳይዘው ያን ግራቪቲ ነቅሎ መውጣት የሚችልበት የእግዚአብሔር በውስጡ የተገጠመ ነገር አለ። ዳይናሚክስ ነው። እኔና እናንተ ውስጥ መንፈስ ቅዱስ አለ። ይሁላችሁ የምድር ግራቪቲ የሚመጣው የሚሄደው ነገር በህይወታችን ላይ የሚቀያየረው ነገር እኔና እናንተን ሆልድ እንዳያደርግ የሚያስችለው የእግዚአብሔር ጸጋ በእኔና በእናንተ ውስጥ አለ። የሚረዳው የእግዚአብሔር ጸጋ በእኔና በእናንተ ውስጥ አለ። እግዚአብሔር አምላካችን የተባረከ ይሁን። አሜን። አዎ እንደዚህ አይነት ፓወር አለ። የሚገርማችሁ ምድሩን ለቆ መነሳት ሲጀምር ፕሌኑ ምድር ላይ የምታዋቸውን በስነስርዓት ያያቸዋል። መጀመሪያ ላይ ታያቸዋላችሁ። እሱ የተወሰነች ሌቨል ነው። ሌቨላችሁ እየጨመረ በጸሎት እየጠለቃችሁ ስትሄዱ ህይወታችሁ በጸሎት እየበረታ ሲሄድ የሚገርመው ልክ ሰማይ ጥልቅ ብሎ ወደ ሰማይ እንደሚገባ ፕሌኑና ምድር ላይ ያሉት ነገሮች ሁሉ እነዚህ ግዙፍ የሆኑት ነገር እንደ ነጥብ ፋይናሊ እንደውም ዲሳፒር ያደርጋሉ። ኢየሱስ ያድናል። በዚህ አንድ መጪው ዓመት ላይ ያቆመኛል።
ሪጀክት አደረገችው። ከየትም ውስጥ አውጥቶ